እየጠማን ንጹህ ውሃ እያጣን ኢነርጂ በበቂ ደረጃ ሳይኖረን ውሃው መሬት ቆፍሮ ሸለቆ ፈጥሮ ንጹህ አፈር እያንከባለለ ስለሄደ የውሃ ማማ ልንባል አንችልም። ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብን። ድልድይ ከሌለ ይሄኛው መንደርና ይሄኛው መንደር ሊገናኝ አልቻለም። ትርፋችን እሱ ነው። ወርቁ አፈሩ መጋዙ ነው። ሸለቆ ጉድጓድ መፈጠሩ ነው እንጂ ምግብ አልሆነም፣ ኢነርጂ አልሆነም። ያ ሪሶርስ በበቂ ደረጃ ታዳሽ ኃይል ላይ ውሎ የኢነርጂ ማማ ከሆነ የምግብ ማማ ከሆነ ያኔ ይሄን አርሽ ብትቀጥሉ ችግር የለው። አሁን ግን ለሌሎች ኤክስኪውዝ ነው የሆነው። ሌሎች እናንተ የውሃ ችግር የለባችሁም እየጠማን ንጹህ ውሃ እያጣን ኢነርጂ በበቂ ደረጃ ሳይኖረን ግን ልክ እንዳለ እንድንታሰብ ነው ያደረገንና ኢትዮጵያ የውሃ ማማ ሳይሆን የታዳሽ ኃይል ማማ እንድትሆን፣ ኢትዮጵያ የውሃ ማማ ሳይሆን የምግብ ማማ እንድትሆን ማረጋገጥ መቻል ናሬሽኑን በዛ መገንባት ያለበት ይመስለኛል።